ሰላም ጤና ይስጥልን ተመልካቾቻችን የሰኞ ምሽት የኢቢኤስ ስፖርት ፕሮግራማችንን ወደ እናንተ ማድረስ ጀምረናል። እንደተለመደው በሳምንቱ መጨረሻ የተደረጉ ስፖርታዊ ክንውኖች እንዲሁ ደግሞ ስፖርታዊ መረጃዎችን ከባልደረባዬ አብርሃም ክብረአብ ጋር በጋራ መሆን ወደ እናንተ እናርሳለን። በዛሬው ፕሮግራማችን የኢትዮጵያ አትሌቲክስ ፌዴሬሽን በ2016 ሪዮ ኦሎምፒክ የሚሳተፉ አትሌቶችን በሁሉም ካቴጎሪ ይፋ አድርጓል። እንዲሁም ደግሞ በሀገር ውስጥ ሌላው የተጫዋቾች የዝውውር መስኮት ጭምጭምታዎችም እየተሰሙ ይገኛሉ። በኢትዮጵያ ቦክስ ፌዴሬሽን የሚዘጋጀው አራተኛው የኢትዮጵያ ቦክስ ክለቦች ሻምፒዮንሺፕም እንደዚሁ በ4 ኪሎ ወጣቶችና ስፖርት ጂምናዚየም ተካሂዷል። እነዚህን ከሀገር ውስጥ እንዲሁ ደግሞ አጫጭር መረጃዎችን ከሀገር ውስጥ ጨምረን ምንዳሳቸው ጉዳዮች ናቸው። ወደ ውጭ ስናልፍ ዓለም አቀፍ የዝውውር መረጃዎች ምን ይመስላሉ? በዚህ በቅዳሜና እሁድ በነበረው ዝውውር መስኮት ላይ ማለት ነው እነማን ፊርማቸውን አኖሩ? ሌሎችስ ምን ታስበዋል? ሊለቁ የሚገቡት የሚችሉት ተጫዋቾችም አሉ። እነዚህን በስፋት እንመለከታለን። እንዲሁም ደግሞ በፍሬንድሊ ጨዋታ በወዳጅነት ጨዋታ ማንቸስተር ዩናይትድ ዊጋን 2-0 አሸንፏል። የዚህ የጨዋታ እንቅስቃሴስ ምን ይመስላል የሚለውንም በዛሬ ቆይታችን በስፋት የምንዳስሰው ነው የሚሆነው በተለይ በ30 ደቂቃ በሚኖረን የመረጃ ሰዓት ማለት ነው። በሀገር ውስጥ መረጃዎች ስንጀምር የኢትዮጵያ አትሌቲክስ ፌዴሬሽን ለ2016 የሪዮ ኦሎምፒክ የሚሳተፉ አትሌቶችን በሁሉም ካቴጎሪ ይፋ አድርጓል። በነገራችን ላይ እንደምታስታውሰው እንግዲህ በሪዮ ኦሎምፒክ የማራቶን ምርጫ ብዙዎችን እንደዚሁ አነጋጋሪ ነበርና እኛም በፕሮግራማችን የተለያዩ እንግዶችንም በማምጣት የተለያዩ መረጃዎችንም ለተመልካቾች ስናርስ ነበር። ማራቶንን በተወሰነ መልኩ ብዙ ስላለው ተውና በዛሬ ፕሮግራማችን እንደዚሁ በ10000 በ5000 1500 እና እንደዚሁ በ800 እና እርምጃ ላይ የሚሳተፉ አትሌቶች እነማን ናቸው የሚለውን በተወሰነ መልኩ ለተመልካቾች እናሳውቅ። ያው እንግዲህ የ2016 የሪዮ ኦሎምፒክ ፊሽ ያው እየደረሰ ነው። የኢትዮጵያ አትሌቲክስ ፌዴሬሽንም የአትሌቶቹን ምርጫ አጠናቋል። በዚህ ሰዓት ላይ በቲምም እየሰሩ ያሉ ነበሩ። እንደዚህ የማራቶን ተወዳዳሪዎች በቲም እየሰሩ ነው የሚገኘው ወደ ስልጣናቸው ማለት ነው። በአጠቃላይ እንግዲህ በ10000 በ5000 በ800 እና እንደዚሁ በእርምጃ በ1500 በ300 እንዲሁ በ3000 ሜትሮች ላይ በርካታ አትሌቶች ተመርጠዋል። ተጠባባቂ አንዳንድ ነው የተያዘው። እስኪ በተወሰነ መልኩ እነማን ናቸው የሚለውን እንመልከትና 10000 ሜትር ላይ እንግዲህ በወንዶች ይገረም ደመላሽ አለ፣ ታምራት ቶላ፣ አባዲ ሀዲስና ኢብራሂም ጄላን እንግዲህ በተጠባባቂነት ነው በዚህ በ10000 ሜትር ላይ የተያዘው። በሴቶች በኩል ደግሞ ስንመጣ በ10000 ሜትር አልማዝ አያና፣ ገለቴ ቡርቃ፣ ጥሩነሽ ዲባባና ነጻነት ጉደታ ደግሞ በተጠባባቂነት ተይዟል። በ10000 ሜትር ላይ እንግዲህ በወንድም በሴትም እነዚህ ነው ያሉት። እንግዲህ አብርሽ በ10000 በወንድም በሴትም ያሉትን የጠቀስክልን ወደ 5 ስንሄድ እንግዲህ በተለይ በ5000 ላይ በወንዶች ሙክታር ኢድሪስ በመጀመሪያ ደረጃ፣ ደጀን ገብረ መስቀል እንዲሁም ደግሞ ሀጎስ ገብረሕይወት ኢትዮጵያን በ5000 ሜትር የሚወክሉ ነው የሚሆኑት። በዚህ እንግዲህ አባዲ ሀዲስ በተጠባባቂነት የተቀመጠ ነው። በሴቶች ስንሄድ እንግዲህ 10000 ሜትር ላይ እንደተጠቀስከው አልማዝ አያና፣ ሰንበሬ ተፈሪ እንዲሁም ደግሞ አባበል ጥሩነህ ማለት ነው በሶስተኛ ደረጃ ላይ በመቀመጥ ከ1 እስከ 3 በመሆን ኢትዮጵያን ይወክላሉ። በዚህ በ5000 ጥሩነሽ ዲባባ እንደዚሁ በተጠባባቂ ተቀምጣለች። በ3000 በወንዶች ታፈሰ ሰቦቃ ተመርጧል። ጫላ ባዩ፣ ኃይለ ማርያም አማረ ከ1 እስከ 3 ባለው ደረጃ የተያዙ ናቸው። በተጠባባቂነት ብርሃን ጌታሁን እንግዲህ የተያዘ አትሌት ነው ማለት ነው። ሴቶቹ ደግሞ በ3000 ሜትር ላይ ወደ ተመረጡ አትሌቶች ስንሄድ ሶፊያ ሰፋለች፣ ህይወት አያሌው፣ እቴነሽ ዲሩና ወይንሸት አንሳ እንግዲህ በወይንሸት በተጠባባቂነት ነው የተያዘችው። በአጠቃላይ እንግዲህ መሐመድ አማን ደግሞ በ800 ሜትር ኢትዮጵያን በብቸኝነት የሚወክል አትሌት ይሆናል ማለት ነው። ያው በነገራችን ላይ እንግዲህ እንደተጠቀስከው በ3000 ሜትር እነማን ይወክላሉ? በ800 ሜትርም በተለይ የዓለም ሻምፒዮና አንድ ጊዜ ሻምፒዮን መሆን የቻለው መሐመድ አማን ከጊዜ ወደ ጊዜ ግን በተለይ አቋሙ ላይ የተወሰነ መውረዶች ይታዩ ነበር። ከጉዳትም ተመልሶ በዚህ በሪዮ ኦሎምፒክ ላይ ኢትዮጵያን በብቸኝነት ይወክላል ማለት ነው። እንደዚሁ በ800 ሜትር ሴቶች ሀብታም አለሙ እንዲሁም ደግሞ ጉዱፍ ጸጋዬ በተለይ እነዚህ በወጣቶች ሻምፒዮንሺፕ ላይ ትልቅ ተሳትፎ ሲያደርጉ የነበሩ ናቸው። ትግስት አሰፋም በ800 ሜትር ሴቶች ኢትዮጵያን ወክላ የምትሳተፍ ነው የሚሆነው። በ1500 ሜትር ወንዶች አማን ወጤ፣ መኮንን ገብረመድን፣ ዳዊት ወልዴ ኢትዮጵያን በመወከል በወንዶች ሲሳተፉ፣ በሴቶች ገንዘቤ ዲባባ፣ ዳዊት ስዩም እንዲሁም ደግሞ በሱሳዶና ጉዱፍ ጸጋዬ በ1500 ሜትር ተሳታፊ ነው የሚሆኑት። ሌላው እንግዲህ በተለይ በ20 ኪሎ ሜትር የእርምጃ ውድድር ዮሐላ የበለጠውና እንደዚሁ ደግሞ አክሊለ ተግሌሳ ኢትዮጵያን በመወከል በሪዮ ኦሎምፒክ 2016 ላይ የሚሳተፉ ነው የሚሆነው። በቀጥታ እንግዲህ ከሪዮ ኦሎምፒክ እዚህ ላይ አንድ ነገር ለመጨመር ያክል ኢትዮጵያ በዚህ በእርምጃ ውድድር ላይ እንግዲህ ለመጀመሪያ ጊዜ ነው በኦሎምፒክ ደረጃ የምትሳተፉና ጥሩ የሚባል አዲስ የተሳትፎ መንገድ ይሆናል ማለት ነው። ከ5000 ከ10000 በተለየ መንገድ እንግዲህ በእርምጃ መምጣታችን በዚህ በሪዮ ኦሎምፒክ በሌላ መልኩ ደግሞ በዚሁ በሳይክል የምንወዳደርበት ነገር ስላለ ልዩ ያደርገዋል ማለት ነው። ያው በቀጥታ የምናልፈው እንግዲህ በተለይ ወደ ቦክሲንግ እንሂድና የኢትዮጵያ ቦክስ ፌዴሬሽን
አራተኛውን የ2008 ዓመተ ምህረት የብሔራዊ ክለቦች ሻምፒዮና አካሂዷል። እንደምታውቁ እንግዲህ ኢቢኤስ ቴሌቪዥን ከኢትዮጵያ ቦክስ ፌዴሬሽን ጋር በመተባበር ከዚህ በፊት አምና የነበረው ውድድር አዘጋጅተን ነበር። በነገራችን ላይ በዘንድሮ ውድድር በተለይ በኢትዮጵያ ቦክስ ፌዴሬሽን በኩል የተወሰነ ክፍተቶችን የተመለከትንበት ነበር። እንደዚሁ ለሪዮ ኦሎምፒክ ዝግጅት ሲባል እንግዲህ የተለያዩ ውድድሮች ስለነበሩ ሊዘጋጁ የነበሩ ውድድሮች ወቅቱንና ጊዜውን ጠብቆ አልተካሄዱምና በተለይ በፍጥነትና በችኩያ የተደረጉ ውድድሮች ነበሩ። ይህም ውድድር እንግዲህ አምና የነበረው እንደምታውቀው በወጣቶችና ስፖርት አካዳሚ በደመቀና በአማረ ሁኔታ ተካሂዶ ነበር። አሁን ግን ውድድር በተለይ ከፌዴሬሽኑ በኩል በነገራችን ላይ በዚህ ፌዴሬሽን አጠቃላይ እንደምታውቀው ኢትዮጵያ እግር ኳስ ፌዴሬሽን አትሌቲክስ ፌዴሬሽን እንደምታየው በስራ አስፈጻሚ ሽግግር ተደርጎ ነበር። ቀድሞ የነበረው ስራ አስፈጻሚ በአዲስ የተተካበት ሂደት ነው ያለውና ከዚህ ጋር በተያያዘም አንዳንድ ክፍተቶችን የተመለከትንበት ነበር። ከዛ ባለፈ ግን በተለይ ኢትዮጵያ ቦክስ ፌዴሬሽን በዚህ በኦሎምፒክ ውድድር በኦሎምፒክ ማጣሪያ ይሳተፋል ተብሎ ሲጠበቅ ነበር። በማጣሪያዎች ግን በሁለቱም በተለይ እንደ ካሜሮን ላይ እንዲሁም ደግሞ አዘርባይጃን ላይ በመሄድ ተሳትፎ ነበር። በዛም አልቻለምና ከዚህ በነበሩ ክፍተቶች ላይ ምናልባት ውድድሮችም እኛም በ10 ቀን ኢንተርቫል ውስጥ ባወቅናቸው ነው እንግዲህ ተካሄደው የውድድር ቦታም ተለውጦ በ4 ኪሎ ወጣቶችና ስፖርት ጂምናዚየም የተካሄደ ነው። ለማንኛውም ውድድሩ ምን ይመስላል የሚለውን ነው። ያው እንግዲህ ፊሽ የሶስተኛው የብሔራዊ ክለቦች ቦክስ ሻምፒዮና አምናን በደመቀ ሁኔታ ማካሄዳችን የሚታወስ ነው። አሁን ዘንድሮ የአራተኛው ነው የተካሄደው። በአራት ከተማዎች ላይ ነው ሊካሄድ የቻለው። በጂጂጋ ተካሂዷል፣ በጎንደር እንዲሁ በአዲስ አበባና በወላይታ ዞኖች ላይ እንግዲህ አጠቃላይ ይህ ውድድር ሲካሄድ ቆይቷል። ይህ ውድድር እንግዲህ አሁን በአራተኛው ዙር በመዝጊያው ላይ ማለት ነው ከ49 እስከ 81 ኪሎ ግራም ነው የተለያዩ የቦክስ ፊልሚዎች የተካሄዱትና ግርማ ጌታቸው ከፌዴራል ፖሊስና እንደ ሸዋላዩን ያገናኘው የአካዳሚ ተጫዋች ነው። እንደ ሸዋላዩ በበቃኝ እንግዲህ ግርማ ጌታቸውን ሊያሸንፍ የቻለበት ጨዋታ ነው። በ52 ኪሎ ግራም ይስሐቅ አብርሃም እንዲሁ ፍቅረ ማርያም ያደሳ የተገናኙበት ጨዋታ ነበር። ይሄ ጨዋታ እንግዲህ በነጥብ ፍቅረ ማርያም ያደሳ ከኒያላ ይህን ጨዋታ ሊያሸንፍ ችሏል። በ56 ኪሎ ግራም የአብርሃሞች ደርቢ ማለት እንችላለን። አብርሃም አለም ከፌዴራል ማረሚያና አብርሃም ግርማ ከኒያላ ተገናኝተው አብርሃም ግርማ እንግዲህ በነጥብ ሊያሸንፍ ችሏል። በ60 ኪሎ ግራም የነበሩትና እስከ 81 ኪሎ ግራም በርካታ ፍልሚዎች የተካሄዱበት ጥሩ የሚባል ነገር የታየበት። ያው በነገራችን ላይ እንግዲህ በዚህ ውድድር ላይ በተለይም በታዳጊዎቹ የነበረው ውድድር በጣም ጠንካራ ውድድር ነበር ማለት ይችላል። ከዛ ባለፈ ግን በተለይ በትላልቅ ኪሎ ላይ የነበሩት ውድድሮች ብዙ መያያዝ መተሻሸት የበዛባቸው ውድድሮች ነበሩ። በ60 ኪሎ ግራም ትዕዛዙ ፍቃዱ ከአዲስ አበባ ፖሊስ ከአስባባው ከበደ ጋር ተገናኝቶ እንግዲህ በዚህም ማለት ነው አስባባው ከበደ ማሸነፍ ችሏል ማለት ነው። እንደዚሁም ደግሞ በ64 ኪሎ ግራም ተመስገን ምትኩ ከታሪኩ ደገፉ ጋር ተገናኝቶ በዚህም ውድድር ተመስገን ምትኩ ከኒያላ አሸንፏል። 69 ኪሎ ግራም ወንደሰን ከዛኝ እንደዚሁ ከሰይፈ ከበደ ጋር ባረጉ ጨዋታ እንደዚሁ በዚህ ውድድር ላይ ማለት ነው ሰይፈ ከበደ ማሸነፍ ችሏል። በ75 ኪሎ ግራም ማለት ነው ቢኒያም ቴዎድሮስ ከፌዴራል ፖሊስ መክቡብ ከማል ጋር ተገናኝቶ መክቡብ ከማል ከአዲስ አበባ ፖሊስ ማሸነፍ ችሏል ማለት ነው። እንደዚሁ 81 ኪሎ ግራም ላቀው ታመነ ፌዴራል ፖሊስ ከአሸናፊ ተስፋዬ ፌዴራል ማረሚያ ቤቶች ተገናኝተው ላቀው ታመነ ማሸነፍ ችሏል ማለት በቀጥታ ምን አልፎ እንግዲህ በዚህ ውድድር ላይ የታዳጊዎች እንዲሁም ደግሞ የተወሰነ ውድድሩ ምን ይመስላል የሚለውን ተመልክተን ተመልሰን እንመጣለን።
ተመልሰን መጥተናል ተመልካቾቻችን። እንግዲህ ከቦክስ እንወጣ አብርሽ፣ በተለይም ነው በአርብ ምሽት ፕሮግራማችን በተወሰነ መልኩ እንደዚሁ ውድድሮች በኢትዮጵያ ፕሪሚየር ሊግ የሚገኙ ተሳታፊ ክለቦች በተጫዋች ዝውውር ላይ ሩመሮች ይወጡ ነበር። እነማን ማን አሸነፉ የሚለው ነበር። በተለይ ኮንፈርም እንዲሆነው እንግዲህ እስካሁን በተለይ በኢትዮጵያ ቡና በኩል ሶስት ተጫዋቾች ፊርማቸውን አኑረዋል። በተለይ በኢትዮጵያ ቡና ኤፍሬም ወንደሰንና መሱድ መሐመድ ፊርማቸውን እንዳራዘሙ፣ እንዲሁም ደግሞ በተለይ በምርምር በመባል የሚታወቀው አብዱልከሪም ሐሰን ከዚህ በፊት የቅዱስ ጊዮርጊስ ተጫዋች ነበር። እንደዚሁም ከዛ በኤሌክትሪክ የምናውቀው ነበር። ከዛ በማለፍ ደግሞ ኢትዮጵያ ንግድ ባንክ ተጫውቷል። አሁን ደግሞ እንደገና ወደ ኢትዮጵያ ቡና መምጣቱን እንግዲህ የተረጋገጠበት ሂደት አለ። በተለይ ፍሬው ሰለሞን፣ ታደለ መንገሻ፣ ኤልያስ ማሙን የመሳሰሉ ተጫዋቾች ደግሞ ስማቸው ከዝውውሩ ጋር የተያዘ ነው። የአብዱልከሪም ሐሰን እንግዲህ ከኢትዮጵያ ንግድ ባንክ ወደ ኢትዮጵያ ቡና መምጣት ያለቀ ከሚባሉ ዝውውሮች መካከል አንደኛው ነውና ምናልባትም የኢትዮጵያ እግር ኳስ ፌዴሬሽን ከዚህ በኋላ ኮንፊርም የሆኑና የተረጋገጡ የዝውውር ሂሳቦችን እንዲሁም የተዘዋወሩ ተጫዋቾችን ሊስት እስኪልክ ድረስ ያው በሩመር ደረጃ ነው የምናወራውና የኢትዮጵያ ንግድ ባንክም በርካታ ተጫዋቾቹን ከነባር ተጫዋቾቹ ላይ ወደ 7 የሚጠጉ ተጫዋቾቹን ሊያሰናብት እንደሆነ ከሱከርኢትዮጵያ.com ያገኘነው መረጃ ያሳያልና ከነዚህ መካከል እንግዲህ ግብ ጠባቂው ዮሐንስ ሽኩር ይገኛል። ዮሐንስ ሽኩርን ባለፈው ዓመት ላይ በብዛት መመልከት ያልቻልነውና በፕሪሚየር ሊጉም ላይ በተለያዩ ጨዋታዎች ላይ ልናየው ያልቻልነው ተጫዋች ነው። ፊሊፕ ዳውዝን ማንሳት እንችላለን። ከኢትዮጵያ ንግድ ባንክ ጋር ረጅም ጊዜ ቆይታ ቢያደርግም ያው ለክለቡ የሚጠቅመውን ያክል የወጣበትን ገንዘብ ያክል ጥቅም ያላሳየ ተጫዋች ነውና ይህም ተጫዋች ምናልባት ከዚህ ቡድን ሊወገድ ይችላል ተብሎ በኢትዮጵያ ንግድ ባንክ በኩል እንግዲህ ከዚህ በፊት በርካታ ገንዘቦችን በማውጣት ብዙ ጊዜ የምንለዋለን እንዳለው ስብስብ ውጤቱን አይገልጽም ነበር። በዘንድሮ ውድድር ዓመት እንግዲህ በተስፋ ውድድር ማለት ነው የኢትዮጵያ ንግድ ባንክ ተስፋ ቡድን ሻምፒዮን መሆኑ ይታወቃልና ከዛ ቡድን ወደ 4 እና 5 የሚጠጉ ተጫዋቾችን ወደ ዋናው ቡድን ለማሳደግ እንደዚሁም በተለይ በኢትዮጵያ ንግድ ባንክ በግብ ጠባቂ ደረጃ እንዳልከው 2 ግብ ጠባቂዎች ይለቃሉ። ከተስፋ ቡድን 1 ግብ ጠባቂ ይመጣልና ሌላው በሩመር ደረጃ ሙሴ ከዚህ በፊት በኢትዮጵያ ቡና እናውቀዋለን። ሙሴ ገብረ ኪዳን ተጫዋች እንግዲህ በሀዲያ ሆሳዕና ነበር። አሁን ኢትዮጵያ ንግድ ባንክን ይቀላቀላል ተብሎ ይጠበቃል። ከዚህ በፊት ከአሰልጣኝ ጸጋዬ ኪዳነ ማርያም ጋር በኢትዮጵያ ቡና አብሮ መስራቱ የሚታወቅ ነው። ያው እንግዲህ ኢያሱ መኩሪያ ማንሳት እንችላለን። ናውድ ሙባረክን እንዲሁ ስንታለም ተሻገር ሲሳይቶ ለአብዱልከሪም ሐሰን ያው እንግዲህ ወደ ኢትዮጵያ ቡና ሄደ ተጫዋች ነውና ሰለሞን ገብረመድህንን በእነዚህ ተጫዋቾች ማለት የምናነሳቸው ናቸው። በአጠቃላይ ሳሙኤል ሳኑሚና ፊሊፕ ዳውዝም እንዲሁ ከኢትዮጵያ ቡና ጋር ስማቸው እየተያያዘ ያለበት ሁኔታ ነው ያለውና በስትራይከር ደረጃ እንግዲህ ኢትዮጵያ
ያደርጉና የአቡኒ ዊሊያም አለው እዛ ላይ ተጨማሪ እንግዲህ የውጭ ተጫዋች ሊያስፈልገው ይችላል። ያው በቀጣይ እንግዲህ በተለይ የፊሊፕ ዳውዝም እንደዚሁ በውጭ ወደ ሌላ ክለብ ያመራል ተብሎ ኤክስፔክት እየተደረገ ነው የሚገኘው። የቢኒያም በላይንም እዚህ ጋር ማንሳት እንችላለን። ቢኒያም በላይ ወደ ጀርመን ሄደበት። ቢኒያም በላይ በኢትዮጵያ ብሔራዊ ቡድን በተለይ በአሰልጣኝ ዮሐንስ ሳሌ ጊዜ የምናውቀው ታዳጊ ነው። በኢትዮጵያ ንግድ ባንክ በመሀል ክፍል ላይ በአሰልጣኝ ጸጋዬ ኪዳነ ማርያም እድል ተሰጥቶት እየተጫወተ ይገኛል። ወደ ጀርመን ሀገር እንግዲህ በተለይ ለትሬኒንግ እንዲሁም ደግሞ ለሙከራ ወደዚያ ያመራበት ሂደት አለ። በቀጣይ እሱ ጋር የሚኖረው ነገር ምንድነው የሚለውን እንግዲህ በስፋት በሀገር ውስጥ እናንሳ ነው። ሌላው በሀገር ውስጥ እንግዲህ በተለይ ታደለ መንገሻና ፍሬው ሰለሞን፣ ታደለ መንገሻ ከአርባ ምንጭ፣ ፍሬው ሰለሞን ደግሞ ከመከላከያ ስማቸው ቅዱስ ጊዮርጊስ ጋር ተያይዘዋል። የኢትዮጵያ ተመልሰን መጥተናል ተመልካቾቻችን። እንግዲህ በሞጫችን ላይ እንደጠቀስነው በሀገር ውስጥ የቀሩን አጫጭር መረጃዎች አሉ። በዚህም እንግዲህ ቱር ደ ፍራንስ እናንሳለን። አርብ ዕለት የተወሰኑ መረጃዎች ወደ እናንተ አድርሰን ነበር። በቱር ደ ፍራንስ እየተካፈለ የሚገኘው ጽጋቡ ገብረ ማርያም በተለይም ትላንትና በነበረ ውድድር 41ኛ መውጣት በአጠቃላይ ማለት ነው ካሉት ከ192 ተወዳዳሪዎች 83ኛ ደረጃ ላይ ተቀምጧል። እንግዲህ በቀጣይ ቀናት የሚኖረው ውጤቶች ደግሞ በአርብ ምሽት በስፋት ምን ነው የሚሆነው። ያው እንግዲህ የኔ ጋር ካሉ አጫጭር መረጃዎች ውስጥ አንደኛው እንግዲህ ፊሽ የኮካ ሀገር አቀፍ ውድድር አለ የዚህ የአንደር 20 ማለት ነው። ይህ ውድድር አምና በአዳማ ነበር የተካሄደው። በዛ ላይ የተመረጡ ተጫዋቾችም በኢትዮጵያ ወጣቶች ስፖርት አካዳሚ ውስጥ ታቅፈው እንግዲህ ስልጠናቸውን እየወሰዱ ይገኛል። የዘንድሮ ውድድር እንግዲህ ባሳለፍነው አርብ ነው ሊካሄድ የቻለው። ወደ 450 የሚጠጉ ቲሞች በአጠቃላይ ቡድኖች አሉ። በዚህ በአዲስ አበባ ደረጃ 220 የሴቶች እንዲሁ 230 የወንዶች ቲም ውድድራቸውን እያደረጉ ይገኛል። በአጠቃላይ እንግዲህ በመጨረሻ ሰዓት ላይም የተመረጠ ከአዲስ አበባ ላይ የተመረጡ ተጫዋቾች ተመርጠው ባህር ዳር ላይ በሚኖረው የማጠቃለያ ውድድር ላይ የሚሳተፉ ይሆናል ማለት ነው። ጥሩ የሚባሉ ተጫዋቾችም ወደ አካዳሚ ሊገቡ እንደሚችሉ በነገራችን ለዚህ ላይ የተወሰነ ነገር ለመጨመር አሁንም ኮካኮላ በተለይ በጣም በርካታ ብሮችን ኢንቨስት እያደረገ ነው የሚገኘው በዚህ ውድድር ላይ። በተደጋጋሚ ግን ይህን ውድድር እያየን ከዚህ ውድድር ላይ የሚወጡ ተጫዋቾችን ነጥቀው ሲወጡ አይተናናቅምና ከዚህ ጋር ከስትራክቸርና ከአካሄድ አንጻር በተለይ ፕሮግራሙንና ውድድሮችን ከሚያደርጉበት ሲስተም አንጻር አሁንም ዳግም መለስ ብለው መመልከት ያለባቸው ነው ይመስለው። ሌላው እንግዲህ የኢትዮጵያ እጅ ኳስ ፌዴሬሽን በተለይ በኢትዮጵያ ውስጥ የምናውቃቸው የኢትዮጵያ ፕሪሚየር ሊግ በእግር ኳሱ እንዲሁም ደግሞ በመረብ ኳስም የኢትዮጵያ ፕሪሚየር ሊግ አለ። በእጅ ኳስም ይህን ለመጀመር ማለት ነው እንግዲህ በተለይ በሚቀጥለው ዓመት በ2009 የኢትዮጵያ እጅ ኳስ ፌዴሬሽን የኢትዮጵያ እጅ ኳስ ፕሪሚየር ሊግ ውድድር እንደሚያዘጋጅ የገለጸበት ሂደት አለ። በዚህም እንግዲህ የማጠቃለያው የሙከራ ውድድርም በኢትዮጵያ ወጣቶችና ስፖርት አካዳሚ በትንሿ ሜዳ ማለት ነው ይቅርታ አዲስ አበባ ስቴዲየም አካባቢ በሚገኘው ትንሿ ሜዳ የተካሄደ ይገኛል። ሌላው እንግዲህ የኢትዮጵያ እጅ ኳስ ፌዴሬሽን በተለይ እንደምናውቀው በኢትዮጵያ ውስጥ የኢትዮጵያ ፕሪሚየር ሊግ በእግር ኳስ በሴቶችም የኢትዮጵያ ፕሪሚየር ሊግ እንደዚሁም በቮሊቦል በቅርጫ ኳስም በፕሪሚየር ሊግ ደረጃ አለ። የኢትዮጵያ እጅ ኳስ ፌዴሬሽን ደግሞ በ2009 በኢትዮጵያ ፕሪሚየር ሊግ የእጅ ኳስ ውድድር ልመጣ ነው እያለ ነው። ለዚህም እንግዲህ የመጨረሻ የመዘጋጃ ውድድሩ ማለት ነው በትንሿ ስቴዲየም እያደረገ ይገኛል።